ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ራሳችን ስለምናደርገው ነገር እንደዚህ አደርጋለሁ፣ እንደዚህ ማድረግ እፈልጋለሁ ብለን ስንገልጽ የምንጠቀመውን የእንግሊዝኛ ንግግር እንዴት በቀላል መንገድ መናገር እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳሰላችሁ እስከ መጨረሻው ማየትና መከታተል እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ይጀምሩ። ኦኬ አሁን ወደ መጀመሪያው እንሂድ ማለት ነው። እሺ የመጀመሪያው ምን ይላል? አይ ደብሊው ኤን ባንድ ላይ እንደ ዌ እንደ ዋሳዩ የምናነበው እዚህ ጋር እንደ ዌ ደብሊው ኤን እንደ ዌ ኬ ኢን ባንድ ላይ እንደ ክ ስናነበው ዌክ ዌክ ዩ ፒን ባንድ ላይ አፕ አይ ወክ አፕ አይ ወክ አፕ አይ ወክ አፕ ምንድን ነው? ይሄኛውስ ኢን እንደ ኢ ኤን አናነብም እዚህ ጋር አርን እንደ ር ኤልን እንደ ል ዋይን እንደ ዬ ስናነበው ኤሪሊ ኤሪሊ አይ ወክ አፕ ኤሪሊ አይ ወክ አፕ ኤሪሊ ስንል ምንድን ነው? ቀድሜ ነው የተነሳሁት ማለት ብንፈልግ አይ ወክ አፕ ኢርሊ እንላለን ማለት ነው። ወክ አፕ ማለት እንግዲህ ከእንቅልፍ መነሳት ማለት ነው። ከእንቅልፋችን ስንነሳ ወይም እነሳለሁ ስንል አይ ወክ አፕ እንላለን ማለት ነው። ኢርሊ ማለት ደግሞ ቀደም ብሎ ማለት ነው። ስለዚህ ቀድሜ ተነስቻለሁ እያለን ነው ማለት ነው። አይ ወክ አፕ ኢርሊ ስንል ያ ይኸኛውስ ምን ይላል? አይን እንደ አይ ነው የምናነበው። ቲኤን እንደ ታ አይደለም የምናነበው። እዚህ ጋር እንደምን ነው የምናነበው? ሁለት አናባቢ ስላሉ የግድ እንደማንበብ አለብን። ኤን ኤ ብለን ነው እንጂ አ ብለን አናነባትም ማለት ነው። ስለዚህ ቲኤን በአንድ ላይ ቴ ብለን እናነባለን። ኬኢን በአንድ ላይ እንደ ክ ስናነበው ቴክ ኤ ቢን እንደ ብ አርኢን እንደ ሪ አርኢን እንደ ሬ ኤን አናነብም። እዚህ ጋር ምንድን ነው ኤን ማናነብበት ምክንያት ሁለት አናባቢዎች በአንድ ላይ ስለመጡ። ስለዚህ የመጀመሪያውን ኢን አነበብን። ከዛ ምን እናደርጋለን? ኤን አልፈን ኬን እናነባለን ማለት ነው። ስለዚህ ኬን እንደ ኬ እናነባለን። ስናነባው ብሬክ ሙሉን ስናነባው አይ ቴክ ኤ ብሬክ አይ ቴክ ኤ ብሬክ ስንል ምንድን ነው? እረፍት ወስዳለሁ ማለት ብንፈልግ አይ ቴክ ኤ ብሬክ እንላለን ማለት ነው። ቴክ ማለት እንግዲህ ምንድን ነው? መውሰድ ማለት ነው። መውሰድ ብሬክ ስንል ደግሞ ለብቻው እረፍት። እዚህ ጋር ብሬክ ብዙ ትርጉም አለው። መሰበር ማለት ይሆናል፣ እረፍት ማለት ይሆናል። ብዙ ትርጉም አለው። ግን እዚህ ጋር ብሬክ ስንል ምንድን ነው? እረፍት የሚለውን ነው ማለት ነው። ስለዚህ እረፍት ወስዳለሁ ስንል አይ ቴክ ኤ ብሬክ እንላለን ማለት ነው። ያ ይኸኛውስ ምን ይላል? አይ ከዛ ፒን እንደ ፕ ከአናባቢ ውጭ ስለሆነች እንደ ፕ ነው የምናነባት። ስለዚህ አርኢን ደግሞ እንደ ሪ ፒኤን እንደ ፔ አርኢን እንደ ር ስናነበው ፕሪፔር ኤልዩን በአንድ ላይ እንደ ሉ አይደለም የምናነበው። እንደምን ነው የምናነበው? እንደ ላ ኤንን እንደ ን ሲኤችን በአንድ ላይ እንደ ች ሲኤችን በአንድ ላይ እንደ ች ስናነበው ላንች አይ ፕሪፔር ላንች ምንድን ነው? ምሳ አዘጋጃለሁ ስንል አይ ፕሪፔር ላንች እንላለን ማለት ነው። ፕሪፔር ማለት ማዘጋጀት፣ ላንች ማለት ደግሞ ምሳ። ስለዚህ ምሳ አዘጋጃለሁ አይ ፕሪፔር ላንች ምሳ አዘጋጃለሁ እያለ ነው ማለት ነው። ያ ይሄኛውስ ምን ይላል? አይ ጂኦን እንደ ጎ ቲኦን በአንድ ላይ ቱ አይ ጎቹ ዳብሊኦን እንደ ወ አርን እንደ ር ኬን እንደ ክ ስናነባው ወርክ አይ ጎቹ ወርክ ምንድን ነው? ወደ ስራ እሄዳለሁ ማለት ስንፈልግ አይ ጎቱ ወርክ እንላለን ማለት ነው። ያ ይኸኛውስ ምን ይላል? አይ ቲኤን እንደ ቴ ኬኢን በአንድ ላይ ቴክ ኤስኤችኦን እንደ ሻ ኤስኤችኤን በአንድ ላይ እንደ ሻ
ዳብሊው ኢን እንደ ው አርን እንደ ር ስናነበው ሻወር ሻወር አይ ቴክ ኤ ሻወር አይ ቴክ ኤ ሻወር ምንድነው? ገላዬን ታጠባለሁ ወይም ሻወር ወስዳለሁ ስንል አይ ቴክ ኤ ሻወር እንዳለ ማለት ነው። ቴክ ማለት መውሰድ ነው። ሻወር እንዳለ ስለዚህ ገላዬን ታጠባለሁ ወይም ሻወር ወስዳለሁ ስንል አይ ቴክ ኤ ሻወር እንላለን ማለት ነው። ያ ይሄኛውስ ምን ይላል? አይ ሲን እንደ ክ ነው የምናነባት። ብቻዋን ስትመጣ እንደ ክ እናነባታለን። ክ ኤልኢን በአንድ ላይ እንደ ሊ ኤልኢን እንደ ሊ ከዛ ኤን አናነብም። ኤንን እንደ ን ስናነበው ክሌን አይ ክሌን ኤች ኦ ዩን በአንድ ላይ እንደ ሃ ኤስኢን እንደ ስ ስናነበው ሃውስ ምናልኳችሁ እዚህ ጋር ኤች ዩን እንደ ሃው ኤስኢን እንደ ስ ነው የምናነበው ማለት ነው። ሃውስ የሚል ድምፅ አለው። ስለዚህ ክሊን ሃውስ ምንድን ነው? ቤት አጸዳለሁ። ክሊን ምንድን ነው? ክሊን ማለት ማጽዳት። ሃውስ የሚለው ደግሞ ቤቱን አጸዳለሁ ስንል አይ ክሊን ሃውስ እንላለን ማለት ነው። አይ ክሊን ሃውስ ቤት አጸዳለሁ። ያ ወደ ቀጣይ እንሂድ። ምን ይላል ይሄ? አይ አም ኤች ዩን እንደ ሃ ዳብል አርን እንደ ር ነው የምናነባቸው። ዋይን እንደ ይ ስናነበው ሃሪ አም ሃሪ ስንል ምንድን ነው? ቸኩያለሁ፣ ተጣድፌያለሁ ወይም ቸኩያለሁ ማለት ስንፈልግ አም ሃሪ እንዳለን ማለት ነው። አም ነኝ እያልን ሃሪ ማለት ደግሞ ችኮላ መጣደፍ ማለት ነው። ስለዚህ ቸኩያለሁ ወይም ተጣድፌያለሁ ስንል አም ሃሪ እንዳለን ማለት ነው። እዚህ ጋር እናንተ ታስተካክላላችሁ ማለት ነው። አም ቸኩያለሁ እኔ ቸኩያለሁ ለማለት ነው። ችኮላ ብዬ ጽፌላችኋለሁ። ሃሪ የሚለውን ካወቃችሁ አም ነኝ የሚለው ስለማይከብዳችሁ ብዬ ነው። ስለዚህ ችኮላ ብዬ ጻፉላችሁ ሃሪ የምትለዋል። ግን እናንተ አም ሃሪ ምንድነው? ቸኩላለሁ ወይም ተጣድፌያለሁ ለማለት ስንፈልግ ነው የምንጠቀመው። ያ የኛውስ ምን ይላል? አይ ዳብሊው አይን በአንድ ላይ ዊ ሁለቱንም ኤል በአንድ ድምፅ እንደ ል ስናነበው ዌል አይ ዌል ቲን እንደ ት አርን እንደ ር ዋይን እንደ ይ ስናነበው ትራይ አይ ዊል ትራይ ምን ማለት ነው? እሞክራለሁ ማለት ነው። አይ ዊል ትራይ ስንል ምን ማለታችን ነው? እሞክራለሁ እያል ነው። እንግዲህ ዊል ማለት ለወደፊት ነው የምንጠቀመው። ሁሌም ስሰራ ነግራችኋለሁ። ዊል ለወደፊት እንደዚህ አደርጋለሁ ብለን ስንጠቀም ዊል እንጠቀማለን ማለት ነው። ዘ ፊውቸር እንደዚህ ይሆናል፣ እንደዚህ ማድረግ እፈልጋለሁ፣ እንደዚህ ማድረግ እችላለሁ ብለን ስንገልጽ ምንድነው? ዊል እንጠቀማለን ማለት ነው። ስለዚህ ትራይ ማለት ደግሞ መሞከር ከሆነ እሞክራለሁ ለማለት ለወደፊት አይ ዊል ትራይ እንላለን፣ እሞክራለሁ ማለት ነው። ያ አይኛውስ ምን ይላል? ቲን እንደ ት አርዩን እንደ ር ኤስን እንደ ስ ቴን እንደ ት ስናነባው ትረስት ኤምኢን ሚ ትረስት ሚ ስን ምንድነው? እመነኝ ወይም እመኝኝ በማለት ስንፈልግ ትረስት ሚ እንላለን ማለት። ትረስት ማለት እንግዲህ እምነት ማመን፣ ሚ ማለት ደግሞ እኔ። ስለዚህ እመነኝ ወይም እመኝኝ ለማለት ትረስት ሚ እንላለን ማለት ነው። ያ ይሄኛውስ ምን ይላል? አይ አም ሲኦን እንደ ኮ አይደለም የምናነበው፣ እንደ ካ ነው የምናነበው። ሲኦን እንደ ካ፣ ኤምን እንደ ም፣ ኤምአይን እንደ ም፣ ኤንን እንደ ን፣ ጄን እንደ ግ ስናነበው ካሚንግ አይ አም ካሚንግ ምን ማለት ነው? እየመጣሁ ነው። ኦልሬዲ ገና እየመጣ ስለሆነ አይኤንጂ አለው ማለት ነው። የአይኤንጂ የሚያመለክተው ገና በመምጣት ላይ ነው። አሁንም እየመጣ ነው ማለት ነው። ስለዚህ አሁን ላይ ያለው የሚቀጥልም ነገር ከሆነ አይኤንጂን እንጨምራለን ማለት ነው። ስለዚህ ኦልሬዲ እየመጣሁ ነው እያለን ነው። ስለዚህ እየመጣሁ ነው ስንል አይ አም ካሚንግ እንላለን ማለት ነው። እናንተ እየመጣሁ ነው ለማለት እየመጣሁ ብዬ ጽፌዋለሁ፣ ቦታ ስላነሰኝ ነው እናው የሚለውን ጨምሩና እናንተ አስተካክሉ ማለት ነው ከይቅርታ ጋር። ስለዚህ አይ አም ካሚንግ ስንል እየመጣሁ ነው እያለን ነው ማለት ነው። ያ እኛውስ ምን ይላል? አይ አም እዚህ ጋር ቢዩን እንደ ብ ኤስን እንደ ዝ ዋይን እንደ ይ ነው ምናነበው። ቢዚ ምንድነው? ስራ ላይ ነኝ ወይም ስራ በዝቶብኛል። እዚህ ስራ ነኝ ሳይሆን ስራ በዝቶብኛል ወይም ስራ ላይ ነኝ ማለት ብንፈልግ አም
በጣም ስራ በዝቶብኛል፣ ስራ ላይ ነኝ ስንል አም ቢዚ እንላለን ማለት ነው። ስለዚህ ስራ ነኝ ሳይሆን ስራ ላይ ነኝ ወይም ስራ ይዣለሁ፣ ስራ በዝቶብኛል ለማለት እንጠቀመዋለን ማለት ነው። ያ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? አይ ኩክ ፉድ። አይ ኩክ ፉድ ምንድነው? ኩክ ምንድነው? ማብሰል ማለት ነው። ፉድ ማለት ደግሞ ምግብ። ስለዚህ አይ ኩክ ፉድ ስንል ምን ማለት ነው? ምግብ አበስላለሁ። እዚህ ጋር ኩክ ማብሰል ነው፣ ፉድ ምግብ ነው። ስለዚህ አበስላለሁ ብዬ የጻፉት ፉድ ስለማይጠፋባችሁ ብዬ ነው። ስለዚህ ምግብ አበስላለሁ የሚለውን እናንተ ታስተካክላላችሁ ማለት ነው። ኩክ ማለት ማብሰል ማዘጋጀት ስለሆነ፣ ፉድ እንደምታውቁት ምግብ። ስለዚህ ምግብ አበስላለሁ። ያ በዚህ መልኩ ስለ ራሳችን ስለምናደርገው ነገር ማድረግ ስለፈለግነው ነገር በዚህ በቀላሉ መንገድ መግለጽ እንችላለን ማለት ነው። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ። ሰናይ